ወዴት ነሽ? ዴቭ ጋር እየሄድኩ ነው። ባልሽ ጋር? አዎ። እሺ ልሸኝሽ? ወደዛ ነህ? አዎ። እሺ ሮማን ማሚ ሮማን ወጣች እንዴ? የለችም። ሮማን ብጣራ እኮ ዝም አልሽኝ። ወዴት ሄደሽ ነው? እንተኝቼ ነበር። አለቀቀሽም እንዴ ሮሚ? ምኑ ድብርቱ ነው? አሹ አልተመለሰም እንዴ? አሹ ወዴት ነው ሄደው? ሩታ ከሮሚ ጋር ተጣልቶ ወጣ ማሚ። ሩታ የምሬ ነው ሮሚ፣ ከአንቺ ጋር ስለተጣላ አይደል እንዴ ወጣው? ቢሆንም ለትዬ መናገር አልነበረብሽ። ሮማን ስጠይቅሽ ወዴት እንደሄደ አላውቅም አላልሽኝም እንዴ? ታዲያ ወዴት እንደሄደ ነው የምቻወቅ? ወዴት እንደሄደ ታዩና በምን እንደሄደ ንገሪኝ። በምንድን ነው የተጣላችሁት? አረን ያልተጣላሁትም ትዬ እራሱን አክርፎ ይወጣው እኮ። በምንድን ነው ያኮረፈው? እኔ ምን አውቄ ትዬ፣ በማላውቀው ባልገባኝ ነገር ጮህብኝ ወጣ። ኧረ ተይ ሮሚ፣ አሹ በሌለበት እንኳን አንድ ቀን ተሸነፊ እስኪ። ሩታ ደግሞ ምን እየሆንሽ ነው? ቆይ ሀሳብሽ ምንድን ነው? የምትናገሪው ነገር እያሰብሽ እንጂ። ሮማን ዛሬ ተናዳለች። ምን ተፈጥሮ ነው ሩታ? ማሚ ሮማን ያላወቀችው ነገር እኔ እንዴት ላውቅ እችላለሁ? እነዚህ ልጆች አንድ ቀን ሲጨቃጨቁ ሰምቻቸው አላውቅም። ምን ተፈጥሮ ነው ዛሬ? ወይ ጉድ! አንቺ አቤት። እኔ ነው አንቺንም እንደሷ አሳስሬ እንዳላስቀምጥሽ ተጠንቀቂ። አይቼሻለሁ። እኔ ሽንቴ መጥቷል። ልቀቀው። ምን አይነት ጨካኝ ነሽ? ካንተ አልበልጥም። የውሃ ሽንት ምን ያለ ኩላሊት ከባድ ነው አታውቂም እንዴ? ለምን አትፈነዳም? ከፈለክ እሱም ባቡሬ ሲመጣ ከሱ ጋር ታወራላችሁ። ቀሽም በአንተ ቤት አራዳ ነህ። በቃ ሽንቴ ምናምን ብለሽ ዋሿ ልትሰራ ነው። እኔ ራሱ ታጠራጥረኛለች። ምንድን ነው? ልትተዛዘሉ ነው እንዴ? ተጠጋ ወደዚህ። ሮሚ ደበረሽ እንዴ? እንዴት አይደበረኝ ሩታ? ቆይ ለትዬ እንዴት እንደዛ ብለሽ ትናገራለሽ? እኔ እኮ አውቄ አይደለም የተናገርኩት። አውቀሽማ ነው። ባይኔ እኮ እንዳትናገሪ ብዬ እየነገርኩሽ ነበር። እሺ በቃ ይቅርታ ሮማን። እኔ እንደማያስችለኝ ታውቂያለሽ። አሁንማ ችግር የለውም። አንዴ ከተናገርሽ በኋላ ምን አደርጋለሁ? እስካሁን ባሽ ምክንያት ነው የደበረሽ? ምንም በማላውቀው በማያገባኝ ለምንድን ነው እንደዚህ የሚጨነቀው? እኔ እኮ ሲወጣ ቶሎ የሚመለስ መስሎኝ ነበር። ለምንድን ነው እስካሁን ድረስ የቆየው? አታስቢ ሮሚ፣ ይመጣል። እሺ እኔ ፈልገዋለሁ፣ አወራዋለሁ በዛው። እሺ ፈልጊው፣ ግን ሮማን ተጨንቃ ነው እንዳትዩ እንዴ። ለምን? ምን ችግር አለው? አይ ሩታ፣ ቅድም ያደረገው ነገር ልክ አይደለም። ተቀይሜዋለሁ። ኡፍ ሮማን ደግሞ እየገባሽ እንዳልገባሽ አትሁኝ እስኪ። በቃ አሁን አመጣዋለሁ፣ በግልጽ ትነጋገራላችሁ። እኔ ፈልጊው ይዤ እመጣለሁ። በቃ አመሰግናለሁ ነበር ዶክተር። ወያደ አመሰግናለሁ እያልኩ እኮ አልሰማኝም። ኧረ ችግር የለውም። በቃ ደህና ዋል። አደ አቤት ዶክተር። ያው ስለማንገናኝ እኮ ልሰናበትሽ ብዬ ነው። ወዴት ልትሄድ ነው ዶክተር? ችግር አለ እንዴ? አይ የለም፣ ያው ሰሞኑን የሰርግ ግርግር ላይ ስለምትሆኚ አንገናኝም ብዬ ነው። አትመጣ ማለት ነው? የኔ መምጣት አንቺ የሚጠቅምሽ ነገር አለ? የምወዳቸው ሰዎች በደስታ የቀን አጠገቤ እንዲሆኑ እፈልጋለሁ። አደይ፣ አንቺ እኔን ትወጂኛለሽ? ዶክተር እንዴት ነሽ ሩታ? እንዴት ነሽ አደይ?
እንዴ ምንድነው ዶክተሩ ያሟል እንዴ? ኧረ ተዋሹ ዝም አትበል። ቢያንስ የሆንከውን ነገር እንኳን ንገረን። ተናግሬ ምን አተረፍኩ? ዝም ብል ይሻለኛል። የዋቴን እስኪ እንዴ አሹ ቆይ ምንድነው ስራ ተበላሸ እንዴ? የሆንከው ነገር አለ? ችግሬን እያወካኝ በቃ አሁንስ ደክሞኛል፣ ታክቻለሁ። እምዬ ጋር ብመለስ ይሻለኛል። እንዴ ለምን? ቆይ ከሮሚ ገጣላችሁ እንዴ? አዎ አቤ ተቀይሜያታለሁ። ይህንን ሁሉ ዘመን አልገባኝም እያለች ልቤን አቆሰለችው። እንዴ ቆይ አንተ ራስ ለምን ነው በግልጽ ማናገራት? አሹ ከዚህ በላይ እንዴት ልንገራት? ተናገርኩ፣ ዘፈንኩ፣ ገጠምኩ። ከዚህ በላይ እንዴት ልንገራት? ስናደር ጊዜ ትቻት መጣሁብኝ። አያሹ ሮሚን እንደምታፈቅራት አይደለም እሷ የቄዩ ሰው እንዳለ አይደል እንደሚያውቀው። ታዲያ አሹ ወደዳት ተብሎ ስሜ በአገር በመንደሩ በቄው ጠፋ እንጂ እሷ መች ከመሳቅ ሌላ ፍንክች ትልና። እኔ ምንሽ ይሉኝ። ቆይ አንቺ ለምን አታስረጃትም እንዴ? ይሄ ልጅ ከመቼ ነው እንደዚህ የሚሆነው? እንዴ እኔ ነገርኳት አልነገርኳት እሷ እንደሆነ ጠንቅቃ ታውቃለች። ካወቀች ከተረዳች ታዲያ ለምን እንዳልገባት ትሆናለች? እሱን አላውቅም፣ ግን አሹ አንተ የሷን ባህሪ እያወቅ እንደ አዲስ ዛሬ ለምን ተበሳጨ? የፈለገ ነገር ባክስ ልየው፣ ሁሉ ነገር በልክ ሲሆን እንጂ ሲበዛ ይሰለቻል። አትጨነቅ በቃ። እኔ ደግሞ ምን ገጠመ ብዬ መጨነቄ እኔ እንደሚሆን አድርጌ ያናገራታለሁ። እሷም እንደሆነ እኮ አበዛችሁ። አዎ የኔ ቆንጆ እሱ ጥሩ ሀሳብ ነው። እስቲ ሂጂና ንገሪያት። እሺ ካለች ደግሞ ዘሻት ነው ይበቃ። አይ ከእንግዲህ በቅቶኛል። ልየዋል ፊት ለፊት መታ አልገባኝም የምትለኝ ከሆነ እንዳታመጭብኝ። አታስባሹ እንደዛ እንኳን አትለ። በቃ እኔ ቆይ ልሽን ይሻላል። አይ እኔ ራስ ሄዳለሁ። አንተማ ካሹ ጋር ቆይ። እሺ በቃ ወይ እህቴ ደህና ነሽ? ደህና ነኝ። ምንድነው እያለቀሽ ነበር? አይ እና ምንድነው ፊትሽ? ምንም አልሆንኩም እህቴ ደህና ነኝ። እርግጠኛ ነሽ? እሻሹ የት አለ? እንጃ ምን አውቄ ወጥቷል። ምን ነው ተጣልታችሁ ነው እንዴ? ኧረ አልተጣላንም እህቴ። የሆነ ነገርማ ሆናችኋል። ምንድነው ንገሪ። ተይው እሱን እህቴ አንቺ አታስቢ። ንዴቱ ሲበርድለት ራሱ ይመጣል። አንቺ እንዴት ነሽ? ይኸውልሽ ሮሚ አሁን እርዳታሽ ያስፈልገኛል። ምነው ችግር አለ እንዴ? ባቡሬ ፍቅርን ይዟታል። ለምን? የለልን የቤቷን ፋይል ከቤዛ ጋር ሆና ወስደዋለች። የምርሽን ነው? አዎ ሮሚ። መች ነው አርፋ የምትቀመጠው እሷ ግን? እሱን አላውቅም። አሁን ግን መኝታ ቤቷን እንድትፈትሽልኝ ይፈልጋሉ። እትዬስ? እኔ ሳሎን ገብቼ እትዬን አወራቸዋለሁ። አንቺ መኝታ ቤቷን ገብተሽ ፈትሽልኝ። እዚህ ነው ልታስቀምጠው የምችለው። እሺ እቴ ችግር የለው። ግን መጀመሪያ ተረጋጊ። ፊትሽ ልክ አይደለም። እኔ አሁን ደህና ነኝ፣ ተረጋግቻለሁ እቴ አታስቢ። እኔ አሁን እንግባ። ብዙ ይርቃል እንዴ? ደከመሽ? አይ አልደከመኝም። መች ተራመድኩና ነው የሚደክመኝ። ደርሰናል እኮ። ከደከመሽ ደግሞ ባህላዊ መጓጓዣ እንጠቀማለን። ምንድነው ባህላዊ መጓጓዣ? ያው አዝልሻለሁ። ውይ የኔ ሀሳቢ። እኔም አንተን አልከመኝ ብቻዬን አልፈልግም። ሀሳብ ብቻ በቂ ነው። አቤት አቤት። ታውቆሻል ግን በጣም ኩራተኛ እየሆንሽ ነው። እንደ ሴቶቹ ቶሎ ብለሽ እሺ አትይ እንዴ። ምን ማለት ነው? እኔ እኮ ለሊ ነኝ። ለምንድነው ከሌላ ሴት ጋር የምታመሳስለኝ? በላው ደግሞ እንደዚህ ያለኝ ብለሽ እንዳታኮርፊሽ። እሺ በቃ እንሂድ። አርጅ ከመጣ እናንተ በቃ አንድ ላይ ከሆናችሁ መስሚያችሁ ድፍን ነው። ከጥልኝ እንዴት ነሽ? ነሽ ወንድም አለም እንዴት ናችሁ? ይሄን የመሰለ ድምጽ አጠገብ እየተንቆረቆረ እንዴት ነው አንቺ ድምጽ ይሰማኛል? ኧረ እባክህ ታዲያስ ያሌለ ጭው ይጨምራል። በእናት ለማንኛውም ቦታ ሊያዝ በቃ። ደግሞ ኩኩሻን አይታታል እንዴ? ካዩት እኮ ለቀኑ ናት። ትመጣለች እያልኩኝ አልመጣችም፣ አስጨንቃኛለች። ከኔ ጋር ናት። የት? ለሊጋ እንዴት ተስማማችሁ? አይ ገጀራው ቤት ናት። ደግሞ ገጀራው ቤት ምን ትሰራለች? ገጀራውና የቤዛን ወንድም ማሰሪያ ያስቀምጫቸዋለሁ። የምርህን ነው? አዎ ቀምጣለሁ። ሰየተባታቸው ደጋረክ። ያ ኩኩሻ ዛን ተጠብቃቸው አስቀምጫት ነው። ቦታዋ ላይ ያስቀመጥካት ወይ ደግሞ ከናፈቀችሽ ነኝ እንዴ? አረን ያለ ድም ጭቅጨቋ ነው የሚተርፈኝ። በቃ በሉቸው። ስሚ ማዘሯራ። አረ በእናትህ ረስችው። ምን ነው ማዘሯ የሌለ ተጨንቃለች። ልጄ ልጄ እያለች ነው የምትለው። አንተ ግን በጣም ጨካኝ ነህ። እሺ ወይኔ ማዘሯ ረሷታ። በእናትሽ ሄደህ አታውቅም እንዴ? ትንሽ ቆይቻለሁ።
ምን ትንሽ ብቻ በጣም ነው የቆየው። ማዘራው ጋር እኮ መሄድ አለብህ ቤኪ። ቆይ ምን ማድረግ ነው? አዎ ለሊ እንሄዳለን። በልሽ በቃ ና አሁን እንሂድ። አሁንማ መጀመሪያ እዛ መሄድ አለብን። ለማዘራ ደውዬ እንደምመጣ ነው ይራታለሁ። እሺ በቃ አሁን ደውልላት። ባሉ በቃ እኔ ልሂድ። ደግሞ ኩኩሻ እንደምትላት ያዋጣሻል ወይ ብለሻለች። ቅምጥል ይበላታ እንዳረሳው። በይ በቃ ቻው። ተመጫለሽ ብዬ አልጠበቅኩም ነበር። እትዬን ካየኋቸው ቆየሁ። ሰላም ልበላቸው ብዬ እኮ ነው። እንኳን መጣሽልኝ። በጣም ናፍቀሽኝ ነበር። ታውቂያለሽ፣ በየሰዓቱ እኮ ነው የምትናፍቂ። አደይ እንዴት ነው እትዬ? አለሁኝ ይመስገነው። ጠፋሽ እኮ። ሙሽራሙ እንደዚህ ያጠፋል እንዴ? ይቅርታ እትዬ፣ እመጣለሁ እያልኩ እያሰብኩኝ እኮ አልስተካከልልኝ ስላለ። ችግር የለውም እኔ እረዳሻለሁ። አይመችም እኮ። አዎ እትዬ። ሮማን ዛሬ ልክ አይደለችም። ካሹ ጋር ተጣልታ ነው መሰለኝ ቆዝማለች። እስቲ አንቺ እንዳመላቸው አስታርቂያቸው። እንደው ምን ነካቸው ይባላል። ድምጻቸው እንኳን ተሰምቶ አያውቅም። አያስቡት እትዬ፣ ከበፊትም እንደዚህ ናቸው። ራሳቸው ይታረቃሉ። ምን ይታረቃሉ ብለሽ ነው? አሹም ለኔ ሳይነግረኝ ቤቱን ጥሎ ጠፍቷል። ሮማን ሮማን! አይ እትዬ ቆይ እኔ ልጥራት፣ በዛውም እዛው ላውራት። አይ ዴቭ፣ አይነ እኮ ከሷ ላይ አልነቀልም አለ። ቆይ እንዴት ብትወዳት ነው? ምን ላድርግ ብለሽ ነው ታለ? አደይን ከራሴ በላይ ነው የምወዳት። በጣም ነው የምሳሳላት። እሰይ እንደዚህ ነው እንጂ ያፈቀሩትን ሲያገቡ ደስ ይላል። ልታገባ በመሆኑ በጣም ደስተኛ ነኝ። የኔን ደስታ እንዴት ላሳይሽ ታለ? ከኔ በላይ ማንም ሰው ደስተኛ ያለ አይመስለኝም። የወደዱትን ማግባት መታደለው። አዎ አንተም እሷም እድለኛ ናችሁ። ፈጣሪ ረድቷቸዋል። እሷም እኮ ያው ልጄ ናት። ከልጄነት ጥያላያት። እኔ ብላችሁ ለምን ድራማ ታበዛላችሁ? ፋይል ውስጥ አስና እንውጣ ከዚህ። አፈን ዝጋ ገጀራው። እንዴ እሱም ያውቃል እንዴ? ፍቅር ዝም በይ፣ ምንም እንዳትናገሪ። ኩኩሻ ሰማሻችኋ? ምንድነው የምንለፈልፈው? ፋይሉ ያለው እሷ ጋር ነው። እኛ አልደቀቅን። እሷን ጠይቀን። አንቺ አውቆ ነው። እኔ ምንም የማውቀው ነገር የለም። እባክሽ የማምንሽ ይመስልሻል? ልቀቂያት፣ እሷ እንዳትነካት። ምንም አታውቅም። አፈን ዝጋ አንተ። አሁን ፊትሽን ሳልተነተለልሽ ፋይሉ የት እንዳለ ተናገሪ። እሱን አትይው፣ ንገሪ ለኔ። ተናገሪ። ቅምጥል ቤት እየፈለገችሽ ነው። ወደ ቤት እሺ። እባክህ እሷን ተዋት፣ ዝም ብላ ነው። እዚህ ሙድ የሌለ መስጦኛል። ለሊ በር ላይ ነች። ግቢ ቢያት። በዛ ወደ ቤት እሺ። መጣች እንዴ? አዎ ንገሪያትና ግቢ ቢያት። ቅምጥል ባንቺ ምክንያት ትጨንቃለች። እሺ ግን ከፈለከኝ አለሁ። እሺ ኩኩሻ፣ ዛሬም ከዚህ ቦታ ተፈጣኝ እንዳታስበው በጀራ። ሰውዬሽ ለምን አንድ አትይልንም? በራብ እኮ ሊገለን ነው። ፍቅር ለሊ፣ እኔ ምንም የማውቀው ነገር የለም። በማላውቀው ነገር ነው እዚህ ያለሁት። ከዚያስ ውጪ ሲጀመር እዚህ ለምን መጣሽ? ቆይ ምንድን ያደረግኳችሁ? ገጀራው አንተ ቅደም። ምንድን ያደረግኩ? አረ ምንም የኔ ቆንጆ። አንቺ ምን ታደርግኛለሽ? ይሄ አጋንንት ባልሽ ነው እንጂ እንደሱ ያሰቃየኝ ሰው የለም እዚህ ምድር ላይ። ቆይ ለምንድን ነው የምትከታተሉኝ? ከሶስታችሁ ህይወት ውስጥ እስኪ ማናችሁ ህይወት ውስጥ ገብቼ አውቃለሁ? ቆይ ምንድነው ችግራችሁ? ለምንድነው በዚህ ልክ እኔ ላይ እንደዚህ የምታደርጉት? ለሊ እህቴ ቤዛን አስፈችልኝ። እንደዛ ማድረግ አልችልም። ቤዛ የሰራችው ወንጀል እኔ ላይ ብቻ አይደለም፣ ሌሎች ታካሚዎችም ላይ ነው። አንቺ እኮ ዶክተሩ ማሳመን አይከብድሽም። እሱን ካረክሽልኝ ባለውለታዬ ነሽ። እንደዛ ማድረግ አልችልም። አንተ ግን የቤቴን ፋይል መልስልኝ። በዚህ እንኳን ተባበረኝ። እሺ ለሊ መልሳለሁ። ፋይሉን የወሰድኩት እኔ ነኝ። ግን ቤዛ ካልተፈታች ምንም ፋይል አልሰጣችሁ። ግደሉ። ጭራሽ በኩራት ታወራለህ እንዴ? ትንሽ አይደብርህ? ቤዛ ማስፈታት የኔ ግዴታ አይደለም፣ ደግሞም አልችልም። ለቤዛ ነፃነት አይገባትም። እሺ ይሄ ሁሉ ነገር ደግሞ የሆነው በራሷ በስሯ ምክንያት ነው። እህትህ ወንጀለኛ ነች። እሺ አዎ አውቃለሁ፣ አጥፍታለች። ግን ይቅርታ አድርጊላት። መቼ ጥፋቷን አመነችና ነው? ለማንኛውም የእሷን ነገር እርሳው። መቼም አይሆንም። እሺ ይልቁንም ቤቴ ገብተህ የወሰድከውን ፋይል መልስልኝ። አንቺ ልትረጂኝ ካልቻልሽ እኔ ምንም ልረዳሽ አልችልም። እርግጠኛ ነህ? አዎ መቼም አልሰጥሽም። ፍቅር እኔ ላንቺ የመጣሁበትን መንገዱን ያሳለፍኩትን ህይወት መናገር አይጠበቅብኝም። ሁሉንም ታውቂያለሽ። አዎ ለሊ ያውቃለሁ። እኔ ምንም የማውቀው ነገር የለም። ዳኒ ጓደኛዬ ስለሆነ እሱን ፍለጋ ነው የመጣሁት እንጂ ሌላ ምንም የማውቀው ነገር የለም። እባክሽን ለሊ ወደ ቤት ልሂድ። ማሚ ቤት አለመመለሴን ካወቀች ያልቅልኛል። ገጀራው እኔማ ነገርኩሽ እኮ። ምንድነው የምትይኝ? እህት አለ ገጀራው? የለኝም። እናትስ? ይሄ አትጨማለቂ። ስማችሁን አትጥሪብኝ። ወደዛ ሂጂ። እናትን ትወዳታለህ ማለት ነው? አይ አልወዳትም። ለምን? መጥፎ እናት ናት ያለችኝ፣ ከሃዲ። ሴቶች ግን እንዴት አስችሏችሁ ነው የወለዳችሁትን ጡት ያጠባችሁትን ልጃችሁን አሳልፋችሁ የምትሰጡት የምትክዱት? አልገባኝም። አይገባሽም። ተይው። የኔን መማቀው ራሴ ነኝ። ማንም ሰው ሊረዳኝ አይችልም። ብዙ ችግርና ፈተና ያየ ሰው ቆይ ለምንድን ነው ክፉ የሚሆነው?
ቆይ ለምን ትጨክንብኛለህ? በቃ ለሊ ከዚህ በላይ ከሱ ጋር አታውሪ። ከዚህ በላይ ከተጨነቅሽ ደግሞ ያምሻል። አይ ቆይ እንዲነግሩኝ እፈልጋለሁ። በዚህ ልክ ለምንድን ነው እኔ ላይ ጨካኝ ሆናችሁት? ቆይ ፍላጎታችሁ ምንድን ነው? እኔ አልደረስኩባችሁ። ለምንድን ነው እንደዚህ የምታደርጉት? እንዳታለቅሽ። ይሄ ያዞንባችሁ መርዝ ነው እንጂ እንባ አይደለም። ከሃዲ ነሽ። ጥፊ ከፊቴ። ባቡሬንም ክህደት ያስተማርሽው አንቺ ነሽ። በቃ ገጀራ ከዚህ በላይ ለሊ እንዳትናገራ። እዛው ሰብስባ አስቀምጣታ። ለምንድን ነው እዚህ የምታመጣብኝ? ሆስፒታል ውስጥ መድኃኒት እየቀያየራችሁ ታጭበረብረው የጎዳ ሴት ናት። ለሊ በፈጣሪ ምህረት ዳነች እንጂ እንደናንተ ሀሳብ ቢሆንማ የኔ ሞታ ነበር። ግን ፈጣሪ ጥሎ አልጣላትም። ከፊት ለፊት ቆማለች። አንተ ከሷ እኩል ማውራት አትችልም። ማንነትህን ላስታውስህ እንዴ? በጣም ክፉ ሰው ነው። ለሊ ነኝ ነው ሻኪራ ወይኔ እንዴት ነሽ? አለሁልህ። እንዴት ነህ? ኑሪልኝ። እኔ ቅመም አሹን አይታችሁታል? አዎ ሲያለቃቅስብን ነበር። ሩታ ሮማን አለች እንዴ? አዎ ቤት ናት። ምን ነው ካሹ ጋር የተፈጠረው ነገር ሰምተሻል? አሹ ነገራችሁ? አዎ አግኝተነው ነበር። በጣም ተረባብሾ ነበር። ውይ ምስኪን። ታዲያ አሁን የት ሄዶ ነው? እኔ እንጃ ሩታ፣ የት እንደሄደ አላውቅም። አሹ ምን መሄጃ አለው? ወይ አቤ ጋር ወይ ዶክተሩ ጋር ነው የሚሆነው። ዶክተር ጋር? ምን ነው ዶክተር ስለ አምስቱም የስሜት ህዋሶችሽ ተነቃቁ። ኦፍ ዳይመንድ ደግሞ ታማሉ። ለምንድን ነው ዶክተር ጋር ሄዳው ብዬ ነው። ኧረ እባክሽ ነነ አንቺ ታመሽ ነው ማታ ማታ የምትመላለሽ ነው? ተመላላሽ ታካሚ ነሽ። አሁን ጭቅጭቃችሁን ተውና ለአሹ መፍትሄ ፈልጉለት። ኧረ ምን መጨማለቅ ነው እንዴ? ወንድ ልጅ አይደል እንዴ? ቆፍጠን ይበልና ሄዶ ይንገራት። ከዛ በኋላ የምትለውን ሰምቶ ህይወቱን መቀጠል ነው። ያ ምን መቅበጥ ነው? እናንተ ሄዱ በቃ፣ እኔ እዚሁ እጠብቃችኋለሁ። ይሻላል። እኔንማ መች ይሰማኛል? ቅድም ሰምቶ የለ እንዴ ንግግሩ? አንተ እኮ ነገር የፈለግከው ምስኪን አሹ። እሱ ለራሱ ተረባብሻል። አንተ እንደዛ ማድረግ አልነበረብህም። ለነገሩ የእሱ ሁኔታ እኔ ነኝ የምረዳው። በል 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 ርቀትን ጠብቅ። በኋላ ይኸውልህ ተላላፊ በሽታው ነው ያንተም እንዳያገረሽብ። ኡፍ ዳይመንድ ስታናድድ የሚቀለድበትን ነገር አታውቅም። በቃ እሱን ተይው ሩታ፣ እኔና አንቺ እንሂድ። ቆይ ምንድን ነው ያደረኩት? ምንድን ነው የጠየኩት? ምን አይነት ጥያቄ ነው የጠየኩት? ካሁን በኋላ ካዴ መራቅ አለብኝ። ከሷ ጋር የሚያገናኘኝ እያንዳንዱን መንገድ መዝጋት አለብኝ። ቆይ በዚህ ሁኔታ ከቀጠልኩኝ እኮ ጥሩ ነገር አይፈጠርም። ምንም ይፈጠራል። የኔ መሆን አትችልም።